BYD ከዓለማችን ምርጥ የኤሌክትሪክ ካምፓኒዎች ውስጥ አንደኛው ነው። በዚህ ቪዲዮ BYD ምን አይነት መኪኖችን ይሰራል፣ ከመኪኖች ውስጥ ባለፈ ምን አይነት ነገሮች ላይ ይሳተፋል የሚለውን ነገር ማሳያችሁ ይሆናል። BYD የተለያዩ መኪኖችን ይሰራሉ። ከሚታወቁለት ውስጥም BYD ሲጓል ሀገራችን ውስጥና በተለያዩ ታዳጊ ሀገሮች ውስጥ እየመጡ ያሉት እነዚህ ከ1.5 እስከ 2 ሚሊዮን ብር የሚገኙት መኪኖች ናቸው። እነዚህ መኪኖች ዝቅተኛ ኢኮኖሚ ያላቸው በሚባሉ ሀገሮች ውስጥ እንደ ኢትዮጵያ፣ ህንድና የአፍሪካ ሀገሮች በብዛት ተሽጦ ይገኛል። BYD ከፍ ያሉ መኪኖችን፣ የፋሚሊ መኪኖችንና ኤስዩቪዎችን፣ ሴዳኖችንና የስፖርት ካሮችን ሳይቀር ያመርታሉ። የBYD ዋነኛው ዓላማው ከርካሽ እስከ ውድ ብዙ አይነት መኪኖችን በማምረት ሰው እንደሚፈልገው መርጦ እንዲገዛ ማቅረብ ነው። ሌላው BYD ሲል ሲሆን በብዙ ሰዎች ተወዳጅነትን ያፈራው አንዱ የBYD መኪና ነው። ብዙ ሰዎች ከቴስላ ሞዴል 3 ጋር ቢያወዳድሩትም ይሄኛው ረከስ በሚል ዋጋ ከተመሳሳይ ፐርፎርማንስ ጋር የሚቀርብ አሪፍ መኪና ነው። BYD ከሌሎች የመኪና ካምፓኒዎች የሚለየው ነገር ቢኖር የሚጠቀመውን የመኪና ኮምፖነንቶች ብዙውን የሚሰራው ራሱ ካምፓኒው ነው። የመኪና ባትሪዎችን፣ ኤሌክትሪክ ሞተሮችን እና የመኪናውን ሶፍትዌር የሚሰራው ራሱ ካምፓኒ ነው። ከራሱም ባለፈ ለተለያዩ የመኪናና የስልክ ካምፓኒዎች ባትሪዎችን በመሸጥ ይተዳደራል። የሚጠቀመው ባትሪ ብሌድ ወይም ስል የሆነ ባትሪ ስለሆነ ብዙ ካምፓኒዎች የእሱን ባትሪ ይጠቀማሉ። ይህ ደግሞ ፈጣንና አስተማማኝ፣ በፍጥነት ቻርጅ የሚያደርግና ለብዙ ጊዜ የሚያስጠቅም ስለሆነ አሪፍና አስተማማኝ ነው። ሌላው BYD ሃን ሲሆን ከBYD ሲል ጋር ተመሳሳይ የሚያደርጋቸው ሁለቱም ሴዳን ሲሆኑ ተመሳሳይ የሆነ ፐርፎርማንስ አላቸው። BYD ኤሌክትሪክ ፒካፖችንም የሚሰራ ሲሆን የኤሌክትሪክ መኪና ምንም አይነት መንገድ ላይ እንደሚጓዝ ማስመስከር ችሏል። እነዚህ ፒካፖች በጣም ጠንካራ ሲሆኑ ሻርክ ብለው ሰይመዋቸዋል። BYD በየአመቱ የተለያዩ የመኪና ዲዛይኖችን የሚያወጣ ሲሆን ብዙ መኪኖችን በየአመቱ የመቀያየር ሀሳብ ላላቸው ሰዎች የአሪፍ የሆነ አማራጭ ሰጥቷቸዋል። የBYD የዲዛይን ቲም ለዚህ ዋነኛ ክፍሉን የሚጫወት ሲሆን የዲዛይን ቲሙና የባትሪ ኢንጂነሮቹ የካምፓኒው ዋነኛ የጀርባ አጥንት ናቸው። BYD ከቴስላ ተፎካካሪ ካምፓኒ ሲሆን በዓለም ላይ ብዙ መኪኖችን በመሸጥ ይበልጠዋል። ሌላው BYD ወደ ስፖርቱ የመኪና ዓለም ለመግባት ሀሳብ እንዳለው በዚህ ዩናይት በሚባል መኪና አሳይቷል። ይህ መኪና ወደ 100 ኪ/hr በ2 ሰከንድ ብቻ መድረስ ሲችል ከላምበርጊኒ፣ ፌራሪ እና በጣም ታዋቂ ከሚባሉ የስፖርት መኪኖች ውስጥ ሊወዳደር የሚችል በጣም ፓወርፉል የሆነ መኪና ነው። BYD በሱፐር ካሩ ከቴስላ ቀደም ብሎ ስላወጣ የቴስላ ሮድስተር ስለዘገየ በሱፐር ካሩ ከቴስላ ቀዳሚ ያደርገዋል። BYD ከ2020 እስከ 25 ባለው ጊዜ ውስጥ ብዙ መኪኖችን የሸጠበትና ገቢውም የጨመረበት ጊዜ ነው። BYD የተለያዩ የጭነት መኪኖችን እና የኤሌክትሪክ ከባባድ መኪኖችን መስራት ጀምረዋል። እነዚህ መኪኖች በአሜሪካ፣ በዩሮፕ እና በተለያዩ የኤዥያ ቦታዎች ውስጥ ተሰራጭተው ይገኛሉ። BYD ለተለያዩ የራይድ ካምፓኒዎች እንደ ኡበር እና የባስ ካምፓኒዎችም የተለያዩ መኪኖችን ይሰራሉ። የተለያዩ ኮንትራትን በመፈራረም ለእነዚህ ካምፓኒዎች በተለየ መልኩ መኪኖችን ያመርታሉ። BYD መኪኖች ቻርጅ ሲያደርጉ በጣም ፈጣን ሲሆኑ ከቴስላ መኪኖች በ2 እጥፍ በፍጥነት ቻርጅ ያደርጋሉ። መኪኖቻቸውን በፋስት ቻርጀር ከ20% ወደ 97% በ20 ደቂቃ ውስጥ ብቻ ፉል ሊያደርጉ ይችላሉ። ይህ ደግሞ እነዚህ ኤሌክትሪክ መኪኖች በትንሽ ጊዜ ውስጥ እንደ ጋዝ መኪኖች በአንድ ጊዜ ፉል ሊያደርጉ እንደሚችሉ ያሳያል። በብዙ የቻይና ቦታዎችም የBYD ፋስት ቻርጀሮች በየቦታው ይገኛሉ። እነዚህ መኪኖች ውጫቸው ብቻ አይደለም፣ ውስጣቸውን በጣም የሚያምርና በጣም ታስቦ የሚሰራ ነው። ስክሪናቸውና ሶፍትዌራቸው፣ መሪያቸውና ሁሉ ነገራቸው በጣም አሪፍ የሚባል ደረጃ ላይ ያለ ነው። መሪዎቹ ቀለል ያሉና ለአንዳንድ ኮማንዶች ብቻ ላያቸው ላይ በተን ያላቸው ናቸው። ሂቲንግ ሲት እና ታብሌት የሚያክሉ ስክሪኖች አሏቸው። የተለያዩ ሙዚቃዎችን ለማዳመጥ፣ ቴምፕሬቸሮችን አጀስት ለማድረግ እና የዩቲዩብ ቪዲዮዎችን ለማየት የሚመቹ ስክሪኖች ናቸው። ሶፍትዌሩ አሪፍ እና አልፎ አፕዴት ማግኘት ስትችሉ አንድሮይድ አውቶ እና አፕል ካርፕላይ ሁለቱንም መጠቀም ትችላላችሁ። በአጠቃላይ BYD በ1995 በዋንግ ቹዋንፎ አማካኝነት እንደ ስልክ ባትሪ አምራች ካምፓኒነት ቢጀመርም አሁን ላይ የዓለማችን ምርጥ የኤሌክትሪክ መኪና ካምፓኒና ለብዙ ሰዎች የሥራ ዕድል ሊሰጥ ችሏል። ሲጀምር በ20 ሰዎች ብቻ ቢጀምርም አሁን ላይ በጣም ብዙ ሰዎች ተቀጥረው እየሰሩበት ይገኛሉ። BYD የተለያዩ ኤሌክትሪክ መኪኖችን፣ የስልክ ባትሪዎችን፣ ባሶችን እና የተለያዩ የኤሌክትሪክ ኮምፖነንቶችን በመስራት ለዓለማችን አበርክተዋል። የBYD ዋነኛ ዓላማው የኤሌክትሪክ መኪኖችን በተመጣጣኝ ዋጋ በማቅረብ የካርበን ልቀትን በመቀነስ ዓለማችንን አሪፍና ንጹህ ቦታ ማድረግ ነው። BYD አሪፍ ካምፓኒ ነው ብላችሁ የምታስቡ ከሆነ ሁላችሁም BYD ያያችሁ ጻፉ። ከተመቻችሁን ቪዲዮ ላይክ ብታደርጉም ደስ ይለኛል። ከቴስላ እና ከBYD ማን ይሻላል የሚለውን ኮሜንት ላይ አሳውቁኝ። ስላያችሁ አመሰግናለሁ።